የዋሃብያ እስላሞች በዋልባ አባቶች ላይ ባቀረቡት የውሸት ክስ በራሳቸው በሙስሊሞች ተቃውሞ ገጥሟቸዋል። የምርጫ ቅስቀሳ አደረጉ የተባሉ ጳጳሳትና አባቶች እውነቱ ምንድን ነው? ወደ አርሲም እንሄዳለን። ዳሎል ኢንተርቴንመንት ተቃውሞ ገጥሞታል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ተመልካቾቻችን እንደምንሰነበታችሁ፣ እንደምንከረማችሁ፣ እንደምን አላችሁ? ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንደምን አላችሁ ተመልካቾቼ? ተመልሰን ተገናኝተናል። የዛሬ ጉዳዮቻችንን በመግቢያ ላይ ያነሳዋቸው ይመስላሉ። ሌሎች ጉዳዮችም ተካተውበታል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ይህ ሳብዕ ሚዲያ ነው። እኔ መላኩ ሰረበ ነኝ። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ አድርጉልን። ላይክ ሰብስክራይብ ስለምታደርጉልንም እጅጉን በጣም እናመሰግናለን። 60 ሰብስክራይበር ደርሰናል። ከዚሁም ላቅ እንላለን ብለን እናስባለን። ወደ ዛሬ ጉዳዮቻችን እንለፍ። በምን እንጀምር ካላችሁ በአርሲ ጉዳይ እንጀምር። አርሲ ኦርቶዶክሳውያን መከራቸውና ፍዳቸውን ለመሸፈን ኦቢኤን በቦታው ላይ ተገኝቶ የሰራውን ቅጥፈት ከቦታው የተላከልኝ መልእክት አለ። መልእክቱን አብረን እናዳምጣለን። አርሲ ላይ እየሞቱ ያሉት ኦርቶዶክሳውያን ብቻቸውን ተነጥለው አይደለም የሚል ፕሮፓጋንዳ በደንብ እየተሰራ ነው ያለው። ምክንያቱም እቺን አንድ ወር ትንሽዬ መግደል አቁመዋል። ምክንያቱም እኛ ዝም እንድንል ወይም ደግሞ በውስጥ መስመር በጣም ብዙ የሐሰት መረጃዎችን ይልኩልናል። እኛ ተስፋ እንድንቆርጥ አናደርገውም። ተስፋ ማንቆርጥም። የአርሲ ጉዳይ መቼም ቢሆን ጉዳያችን ከመሆኑ የሚቆመው ነገር የለም። አዳምጡልኝ። ሰላም ትትና፣ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። እኔ ይህን ድምፅ የምልክልሽ ከአርሲ ሽርካ ወረዳ ነው። በመጀመሪያ ድምፅ ስለምትሆኑ እናመሰግናለን። መታረዳችንን፣ መገደላችንን፣ መጨፍጨፋችንን፣ መሰደዳችንን፣ ሀገር አልባ መሆናችንን፣ ቤተ ክርስቲያን አልባ መሆናችንን የሚናገርልን አባት የሚዘግብልን የቤተ ክርስቲያን ሚዲያ ባጣንበት በዚህ ዘመን እናንተ ድምፅ ስለምትሆኑን አንቺንም ጓደኞችሽን ላመሰግን እወዳለሁ። ከማህበረ ቅዱሳን ቲቪ በቀር ስለ እልቂታችን የሚናገር የቤተ ክርስቲያን ሚዲያም አላየውኝም። እውነት በጣም ነው የማመሰግነው። እኔ ከዚሁ መቀጠል የተወሰኑ መረጃዎችን ላጋራሽ። አንደኛ፣ በመንግስት በኩል ከፍተኛ የፕሮፓጋንዳ ዘመቻ ተከፍቶብናል። ኦርቶዶክሳውያን አልተገደሉም የሚል ኦቢኤን ከዚህ በፊት በሰሙነ ሕማማት የሐሰት መረጃ በማቀነባበር ለኦርቶዶክሳውያን የትንሣኤ ዕለት ከኦርቶዶክሳውያን ጋር አሳልፈናል፣ ምንም የተጎዱት ነገር የለም፣ የሞት ሰው የለም የሚል መረጃ አሰራጭቶ ነበረ። አሁንም ደግሞ ከሁለት ቀን በፊት ኦርቶዶክሳውያን ሽማግሌዎችና ካህናትን በማስገደድ በማህበራዊ ሚዲያ የሚነዙ ወይም ደግሞ የሚነገሩ መረጃዎች ሐሰት ናቸው፣ የተገደለ ኦርቶዶክስ የለም ብለው እንዲናገሩ አድርገዋል። እንዲሁም ደግሞ የወረዳው አስተዳዳሪ አቶ ጣሂር አማኖ የተገደለ ኦርቶዶክስ የለም ብሎ እንዲቀጥፍ ተደርጓል ማለት ነው። ሆን ተብሎ እንግዲህ በመንግስት ከፌዴራል ከክልልና ከዞን በመጣው ትዕዛዝ ነው ኦቢኤን ወደዛ ሄዶ የኦርቶዶክሳን እልቂት እንዲሸፋፍን የተደረገው። ሁለተኛ ደግሞ ከጥቂት ቀናት በፊት የአርሲ ሀገረ ስብከት ሚዲያ ባጋራው የፌስቡክ ገጹ ላይ ወደ ጎረቤት ሀገር ከሽርካ ወረዳ ወደ ጎረቤት ወረዳ ተፈናቅሎ የነበሩ ምዕመናን ተመለሱ የሚል ነው እንግዲህ የተለቀቀው መረጃ። ኦርቶዶክሳውያን አላለም፣ ምዕመናን ያለው። እንግዲህ የተገደሉት ኦርቶዶክሳውያን ነው ሳለ ምዕመናን ብሎ ዘግቧል። በዚህ ላይ ደግሞ የሙስሊሞች ሳይሰደዱ ሙስሊሞች እንደተሰደዱ ተደርጎ በዚህ ዜና ውስጥ ተካቷል። ይሄ ደግሞ ሆን ተብሎ ኦርቶዶክሳውያን አልተገደሉም የሚል ፕሮፓጋንዳ ለመስራት የታሰበበት ነው። በአጭሩ ከዛ ወረዳ የተሰደደ ሙስሊም የለም፣ የተገደለ ሙስሊም የለም። ቢገደልም በሌላ ምክንያት ከሆነ እንጂ ከዚህ ጋር የተያዘ ምንም የለም። ስለዚህ እዛ መረጃ ላይ አርሲ ሀገረ ስብከት ላይ የተለቀቀ መረጃም ሐሰት መሆኑን ለመናገር ነው። አመሰግናለሁ።
እናመሰግናለን እህታችን ትህትና፣ ተናጋሪውንም እናመሰግናለን። ይቅርታ። በአርሲ ያለው ጉዳይ አቅጣጫውን እየቀያየረ አሁን ክርስቲያኖች ላይ መከራ እያደረሰ ያለ ይመስለኛል። እንዴት ካላችሁ ባለፈው ዘግቤላችሁ ነበረ። ያንን ይቅር በሉኝ። ባለፈው ዘግቤላችሁ ነበረ ወይም አቅርቤላችሁ ነበር ምን ሁኔታ ላይ እንዳለ። ክርስቲያኖችን እዛ የነበሩ ካጸዱ በኋላ ያንን ቦታ ወደ 100,000 ካሬ የሚሆንን ሙስሊሞች መስጊድ እንዲሰሩበት፣ ትምህርት ቤታቸው እንዲሰሩበት፣ የራሳቸው ኮሌጅ ወይም ዩኒቨርሲቲ በሉት ለራሳቸው የሚሆነ እንዲሰሩ ያንን ቦታ ሰጥተዋቸዋል። ኦቢኤን ደግሞ አሁን ሰዎችን አስገድዶ፣ አባቶችን አስገድዶ፣ ሽማግሌዎችን አስገድዶ ምንም እንዳልተፈጠረ አስመስሎ አቅርቧል። ባይዘዌ የኛ የዛ የሀገረ ስብከቱ የአርሲ ሀገረ ስብከት እንትን ነው አሁን ችግር የሆነብን። ታስታውሳላችሁ አርሲዎች የዛሬ ስንት ጊዜ ነው የዛን ጊዜ ሲጨፈጨፉና ሲገደሉ አይ አልተገደሉም እንደውም የገደላቸው ፋኖ ነው ብለው እንዳቀረቡ ይታወቃል። ነገር ግን ምን ላይ እንዴት እየሆነ እንዳለ እኛ እናውቀዋለን፣ ምን ላይ እንዳሉ የአርሲ ክርስቲያኖችና የእኛም ዝምታ የእኛም መቀዝቀዝ ይመስለኛል እንደዚህ እያደረገው ያለውና እኛም ትኩረት ልንሰጠው ይገባል ለማለት ተወዳለው። እንቀጥል። የድምፃዊ ቴዲ አፍሮ ቃል አቀባይ ዛሬ በፍርድ ቤት ክፉኛ ተጎድታ ታይታለች። ምንድን ነው የተፈጠረው? የፍርድ ቤት መዶሻ ነፃነትን ሲያውጅ፣ ፖሊስ ደግሞ የእስር ቤቱን በር መልሶ ሲዘጋው ማየት ምን ያህል ያማል? ዛሬ የፍትህ ስርዓታችንን ታማኝነት እጅግ ሀሳቢ ጥያቄ ውስጥ የከተተን ልብ ሰባሪ ክስተት ተፈጥሯል። 6 ኪሎ በሚገኘው ጠቅላይ ፍርድ ቤት ይህ ታሪክ የባለቤቷን ህልፈት ተከትሎ 5 ልጆቿን ብቻዋን የምታሳድገው የኦስትሪያ ዜግነት ያላት የቴዲ አፍሮ ቃል አቀባይ የወይዘሮ መሐሌት ወይም ሀና ሰለሞን ታሪክ ነው። ፍርድ ቤት በዋስ እንድትፈታ ባለፈው ሳምንት ትዕዛዝ ሰጥቶም ቤተሰብም ገንዘብ አስይዞ መፈቻ ተጽፎላት ሳለም ፖሊስ ግን ውሳኔውን በማጓተትና ይግባኝ በመጠየቅ መሐሌት ለተጨማሪ ሙሉ 1 ሳምንት በእስር እንድትማቅቅ አድርጓታል። ከሌሎች 7 ተከሳሾች ጋር 5 አባት የሌላቸው ልጆች እናታችን የዋስትና ወረቀት ተቆርጦላት ዛሬ ትመጣለች ብለው በናፍቆት ሲጠብቁ እናት ግን ፍትህ በተጓደለበት እስር ቤት ውስጥ ቀርታለችም። ዛሬ በጠቅላይ ፍርድ ቤት ግቢ ውስጥ መሐሌት የደረሰባትን ይህንን ግፍና የእናትነት አንጀቷን የሚበላውን የልጆቿን ናፍቆት መቋቋም አቅቷት ስሜቷን መቆጣጠር እስኪሳናት ድረስ በከፍተኛም የተስፋ መቁረጥ ስሜት ስታለቅስ ማየት የሁሉንም ልብ የሰበረ ትዕይንት ነበረ። አብረዋት ያሉ እስረኞች አጠገቧ በመሆን ሊያጽናኗት ቢሞክሩም የእናትነትን አንጀት የሚያብስ ቃል ግን አልነበረም። የዋስትና መብት ሕገ መንግሥታዊ መብት ሆኖ ሳለ ፖሊስ ይግባኝን እንደ ማሰቃያ ስልት መጠቀሙ ትልቅ አደጋ ነው ይላሉ የሕግ ባለሙያዎች። የፍትህ ስርዓቱ አባት ያጡ 5 ሕፃናትን እናታቸውን ነጥቆ ለእንግልት ሲዳርግ በእውነት ሕግ ለማንና ለምን ቆመን? የቴዲ አፍሮ የቅርብ ሰዎች ዛሬ ጠቅላይ ፍርድ ቤት ቀርበው ጠቅላይ ፍርድ ቤቱም መዝገቡን ለመመልከት ለሚቀጥለው ሳምንት ቀጠሮ ሰጥቷቸዋል። አዎ የዜጎችን ድምፅ ማፈን የፖሊስ ስራ ሆኗል። አዎ ፖሊስ የህዝብ ደህንነትን ያስጠብቃል ብለን ስንጠብቀው ፖሊስ ግን ምንድነው እያደረገ ያለ? የሰዎችን ደህንነት ማፈንና ሰዎችን ማሰቃየት፣ በዚሁም በይግባኝ በማሳበብም የሰዎችን ድምፅ እያፈነ ይገኛል። ምን ማለት ይቻላል? ለዛውም የ5 ልጆች እናት ብቻዋን ደግሞ ለምታሳድግ ከባድ ነው። እስቲ እንቀጥል። ወደ እፎይ እስቲ እንሄዳለን። ወደ ወሃቢያ እስላሞች የአባቶች አር ነው ተብሎ የደረቀ አርሲ በላይቼ እኔ በሞት አላደርግም። ከሞት ትድናለሁ።
ለረጅም ሰዓት ነው ዝግር ብሎኝ ማለት ነው። አስሪን ያስተፋኝ ማለት ነው። አረተው እንደዚህ አይነት ቪዲዮ አትገቁበት። ዌል እንግዲህ እንደሰማችሁት ውብ አህዮች እስከነ ተከታዮቻቸው ያያ ጭንቅላት ስላላቸው ማገናዘብ ስለማይችሉ የሐሰት ድራማ ፖለቲካ ይሰራሉ። እንግዲህ እሸቱ መለሰ የሚባለው ዩቲዩበር ገዳም ሄዶ የተመገበው የአባቶችን ካካ ነው የሚል ነው። ገዳም ውስጥ የሚመገቡት ካካ ነው የሚል የገዳም ስምን የማጥፋትና እንደዚህ አይነት ዘመቻዎችን ከፍተዋል። በጣም የሚገርመው ንጽጽር የሚሰሩት እንዳለ ለቀውታል ማለት ይቻላል። እንዲሁም ደግሞ ትልልቅ ኡስታዞች እነ ራማ ሚዲያን ጨምሮ እነ ሙራድ አጋርተውታል። በገዳም ውስጥ የሚበላው ካካ ነው የሚል ማለት ነው። በጣም ነውር ሁሉ ነውር ነው። እሸቱ መለሰ የሚባለው ዩቱበሩ ዩቱቡ ላይ እንደዚህ ብሎ ነው ያስተላለፈው። ቋርፍ ነው እንጂ ያለው ሰገራ ይበላል አላለ። እዚህ ነው ቋርፍ የምንቀምሰው። ቋርፍ ምንድን ነው? ምን ይመስላል? በአይናችን እናየዋለን። ህርመት ይዘው ልጆቹ በሙሉ ቋርፍ ነው ዘውትር የሚበሉ የጣመ የላማተን ዮርዳኖስ ጸበል ምግብ ሆነልን። ቋርፍ የሚዘጋጀው ጣበሌ ገመሉ ይባላል። እነሱ ጣበሌ በመጀመሪያ ይቆፈራል። ከተቆፈረ በኋላ ይቀቀላል። ከተቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ጥቃቅን ከሆነ 7 ቀን እዛም 3 ቀን ወፈር ያለ ትላልቅ የተከተፈ ከሆነ እስከ 12 ቀን ይነከራል። ከዛ በኋላ በጎተራ ይገባል። ያ መስቀለው ለማህበሩ ይቆፈርም ከመስከረም 12 እስከ ጥቅምት 12 ያው ለቁመተ ስጋ ነው። ብዙም ጉልበት የለውም። መራራ የተደረገው ለምንድን ነው? የክርስቶስ መከራ የዕለተ ዓርቡን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። ዌል እንግዲህ እንደሰማችሁት በገዳም የሚኖሩ አባቶች በረከታቸው ይደርብንና የሚመገቡት ቋርፍ እንደሆነ እንዴት እንደሚሰራም ተናግረዋል። ቋርፍ ምንድን ነው? እንዴት ነው የሚሰራው? ይበልጥ ማብራሪያውን አድምጡ። ቋርፍ የሚባለው ታሪኩ ይሄ ነው። ቋርፍ የሚባለው ሁለቱም ነው ወይስ የቷን ቋርፍ ነው? ይሄ ነው ነው ይሄ ቋርፍ ነው። እንግዲህ ቋርፍ ነው። ምንድን ነው ቋርፍ የሚሰራ? ከምንድን ነው ቋርፍ? ይሄ ከሙዝ ከእንትና በናና ሳይበስል ገና ሳለ ተቆርጦ በእሳት ይቀቀላል። ተመልጦ ከፀሐይ ይደርቃል። ኋላ በትንሽ እንትና መልክ አድርገህ ነው የሚደረገው። እንግዲህ እንደሰማችሁት ነው። ታዲያ ይሄንን ከሙዝ የሚሰራን ቋርፍ የሚባለው በገዳም የሚመገቡትን ነው። አባቶች ገዳም ውስጥ የሚበሉት ሰገራ ነው ካካ ነው እያሉ ዋብዮች ውብ አህዮች የሚሳለቁት የሚዋሹት የሚቀጥፉት። ውድ ሙስሊም እህት ወንድሞቼ ኡስታዞቻችሁ በዚህ መጠን ለምንድን ነው ነውረኞችና ሐሰተኞች የሆኑት? ውሸተኛና ወራዶች ለምንድን ነው የሆኑት? በሐሰትስ የሚመለክ እውነተኛ ፈጣሪ ያለ ብላችሁ ታምናላችሁ? እንደነኛ አይነት ቆሻሾችንስ ለምን ትከተላላችሁ? አሁን ላይ ብዙ ሙስሊሞች ነፍሳቸውን እያዳኑ ነው። ኡስታዞቻቸው በተለይም ንጽጽር በሚሰሩ ወራዳ ውሸታም ድራማ በሚሰሩ እያፈሩ ወደ ክርስትና እየመጡ ነው። ዛሬም ይህንን የምትሰሙ እንግዲህ ሙስሊሞች ብዙዎች አይታችሁታል። ይህንን ቪዲዮ ቆራርጠው በገዳም የሚመገቡት ካካ ነው ብለው ዋሽተውብናል። ይህም ባለማየት ብቻ እነኝን ባለመከተል ህይወት ወደሚገኝበት ወደ ክርስቶስ ትመጡ ዘንድ ጥሪ ያቀርብላችኋለሁ። ባይሆን ለኡስታዞቻቸው ግን አንድ ምላሽ ልስጣቸው። ሱነን ነቢ ዳውድ 67 ላይ በእስልምና ሰገራ እንደ ጁስ መጠጣት ይቻላል፣ ነቢያችሁም ሲጠጣ ነበረ። ይኸው ማስረጃው ናሬትድ አቡ ሰይዳ አልኩድሪ እንደተረከው I heard that the people asked the prophet of Allah water is brought for you from the well of Buddha. ውሃ ቡዳ ከሚባል ጎሬ ውስጥ መጥቶልሃል ሲባል አላህ መልእክተኛ መሐመድን ሰማው ይላል። ስለ ውሃው ሲናገር ከዛ እንዲህ ይላል It is a well in which dead dogs, menstrual clothes and excrement of people are thrown. ጎሬው ያውሃ ያለበት ማለት ነው። የሞቱ ውሾች ሴቶች ፔሬዳቸውን ያዩበት ጨርቅ እና ሰገራ የሚጣልበት ነው። የጎሬ ውሃ ነው፣ ወራጅ ውሃ አይደለም፣ ወንዝም አይደለም፣ ወይንም ደግሞ ሐይቅም አይደለም፣ ጎሬ ነው።
ጎሬው እምብርት ድረስ ከደረሰ ነው ጥልቀቱ። ቁመቱም እንደዚህ ከተለካ 6 ክንድ ያህል ነው። እዛ ውስጥ የሞቱ ውሾች ይጣሉበታል፣ ፔሬት ጨርቅ ይጣልበታል፣ ሰገራቸውን ሰው ካካ ይሉበታል። ሙሐመድ ምን ብሎ መለሰ? the messenger of Allah replied ያላ መልእክተኛ እንዲህ ሲል መለሰ verily water is pure and it is not defiled by anything እውነት እላችኋለሁ ውሃን እናመሰግናለን ወንድማችን እፎይ። እንግዲህ አሁን የሁላ ወሃብያ እስላሞች ያንንንም ይህንንም እየነኩ ያሉበት አልተገለጸም የሚለውን የኡስታዛቸውን የውሸት ትምህርትን ወይም ደግሞ ሽንፈትን ለማስረሳት የሚያደርጉበት ጉዳይ ነው። እንዳያችሁት ነው። ቋርፍ ከምንድን ነው የሚሰራው? አንድ ከስራ ስር እንደሚሰራ አይተናል። ሁለተኛ ከሙዝ ካልበሰለ ሙዝ ተቀቅሎ እንደሚሰራ አይተናል። ከዛ ኑጉና ተልባ በማድረግ እንደሚሰሩት ነው አባቶቻችን የነገሩን። እስቲ የእሸቱ ቪዲዮ እንትን ያሉባትን አካባቢ ይሄ አ ወይስ ቋ ነው የሚለው አባታችን ምንድነው ያሉት? እንየው እስቲ። አ ብለው ነው የቀሩት እንጂ ማለት በንግግር መካከል እንደምንለው ነገር ነው። እስቲ እንየው በጥቂቱ። ቋርፍ የሚዘጋጀው ጣበሌ ገመሎ ይባላል። እነሱ ጣበሌ በመጀመሪያ ይቆፈራል። ከተቆፈረ በኋላ ይቀቀላል። ከተቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ጥቃቅን ከሆነ 7 ቀን እዛም 3 ቀን፣ ወፈር ያለ ትላልቅ የተከተፈ ከሆነ እስከ 12 ቀን ይነከራል። ከዛ በኋላ በጎተራ ይገባል። ያ መስቀለው ለማህበሩ ይቆፈርም ከመስከረም 12 እስከ ጥቅምት 12 ያው ለቁመተ ስጋ ነው። ብዙም ጉልበት የለውም። መራራ የተደረገው ለምንድን ነው? የክርስቶስ መከራ የዕለተ ዓርቡን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። አሁን ልቅመሰው ስለኛ እኛ ልቅመሰው አባ ምንም አይለኝም። ምንም አይል የአባቶችን አለ። ሰማችሁት? የአባቶች ነው ያሉት እንጂ ሌላ ምንም አላሉም አይደል? የዋሃብያ እስላሞች ግን የውሸታቸው ውሸት መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና ቅርቤን ሆምጣጤ ደሞልቅ መራራ አስጎነጩ። ይሄ ይመለሳል አባ እንግዲህ ካልተቻለ መልሰው ወይ አልቻልኩም። ይህን ደግሞ ቅመሰው ይቅርብኝ አባቴ። ይሄኛው እንደዚህ የሆነ ይብስ የለ። አዎ ይሄ ይበሳል። ይሄኛው አልቻልኩኝም አባ። አይዞህ ሞክረው ትንሽ። በምን ልዋጠው? ውሃ አለ እንዲ አባ? ውሃ እናምጣለን። መዋጫ ውሃ ከዚህና ይዋጥ የለ መድኃኒት ቶሎ እንኳ ይህ የነፍስ መድኃኒት ነው። የስጋ መድኃኒት መራራ ይዋጣል። ይህ እኮ የነፍስም የስጋ መድኃኒት ነው። የአባቶቻችን በረከት ነው። ገዳም ማለት እንጨት ለቀማ አለ፣ ቁፋሮ አለ፣ ውሃ ቅጂ አለ። በጣም ብዙ ስራ ነው ያለ። እናቶች ያዛሉ። በዚህ ውጣ ወታደር ማለት ይቻላል። በቃ ምን ነው ማለት አንደኛ እንደውም ወታደር ነው። በቃ በዚህ ዳ በዚህ ውጡ በዚህ ውጡ። እሺ መከራ ያስተምራል፣ ብዙ ትዕግስት ያስተምራል፣ ትትና ያስተምራል። አረ ብዙ ነገር ነው ያስተምር ገዳም። ይበቃናል። ለቪዲዮ ሙሉውን ፕሮግራም ከፈለጋችሁ የዩቲዩብ ቻናሉ የእሸቱ ማለት ነው ዶንግ ቲቪ ላይ ገብታችሁ ማየት ትችላላችሁ። ውባህዮች አለ እፎይ። ውባህዮችማ እንደውም ቆንጆ ስም ነው። ያቺ አህያ የተባለች ክርስቶስን የተሸከመች ነችና እሷማ የተመረጠች ነች። በምን እድላቸው
ስለዚህ የውሸት እንትናቸውን ይሄ አልተገለጸም የሚለውን የኡስታዛቸውን እንትን ለማስረሳት ያደረጉት ነገር ነውና ከነሱ ከሙስሊሞቹ እስቲ ከነሱ ያለው እንትን የተቃወሟቸው ማለት ነው እንመልከት። ሰባህል ኸይር ያ ጀማ እንዴት አደራችሁ? የዛሬዋ ቀን ለኛ ለሙስሊሞች በጣም ልዩ ቀን ናትና ባለን መደሰትን እንልመድ። ሰው ሀገርን ብንሆን ያኔ እስኪ ያለፋል ይባል የለ ለኛ ለሙስሊሞች ሀብዮችን አካትም። ለምን እንደዛ እንዳልኩኝ ታውቃላችሁ? በትላንትናው ዕለት በዋዜማው አንድ ቪዲዮ ወደዚህ ሲያዘዋውሩ ተመለከትኩኝ። እሸቱ መለሰ ገዳም ሄዱ የአባቶችን አር በላ። ያኔ ቃላቱን እንኳን ስትጠቀሙት አልሰቀጥጣችሁ? ያ ተክል ቁርፋ ከሚባል መራራ ቅጠል የሚዘጋጅ ምግብ ነው። እሱንም መነኩሴዎች የሚበሉ ቢሆንስ ምን አገባችሁ? ወሃቢዮች ዘላለማችሁን በማገባችሁ እየገባችሁ እኛ ሙስሊሞችን አታሰድቡን፣ በቃ አታሰድቡን። ስለዚህ ልላችሁ የምፈልገው ነገር ቢኖር ማለት ነው ዛሬ ዒዳችን ነው። ሰው ባለው ነገር መደሰት ይፈልጋል። እንዳትረብሹ። በድጋሚ ለእህት ወንድሞቼ እንኳን ለኢደል አድሃ አላህን ፍሩ። አላህን ፍሩ ከሆነ ተው፣ እውነታን ተናገሩ። በእውነት ችግር የለውም። ግን ውሸት የሌለ ነገር ሚዲያ ላይ የሌለ ነገር እያመጣችሁ ሰውን በቃ ዲስተርብ ውስጥ ጭንቀት ውስጥ ምናምን አትክተቱ። አላህን ፍሩ። ትሰግዳላችሁ አይደል? እኛ ሙስሊሞች ነን ትላላችሁ አይደል? ሙስሊም ግን አይዋሽም። ሙስሊም አይዋሽም። ላኢላሃ ኢለላህ ሙሐመድ ረሱሉላህ ያለ ሙስሊም አይዋሽም። ዛሬ ጾም ሆኖ በጾሙ አንዳንድ ቲክታክ ላይ ያላችሁ ውሸታሞች ምን አይነት ነገር በሸቱ ዙሪያ ፖስታችሁ ሰውን ትታባሉ እንደዋላችሁ እኔ በጣም ያዘንኩት። ወላሂ ተው፣ በቃ ስነ ስርዓት ያዙ። እኛን ስትመክሩ የነበራችሁ ሰዎች አይደላችሁ እንዴ? አሁን ምንድን ነው የምታስተላልፉት ነገር? በቃ ሁሌ ውሸት፣ በቃ ሙስሊሙን ክርስቲያኑን ማባላት አይሰለቻችሁም? ግን ገቢ ያለው ገንዘብ ታገኙበታላችሁ። አላህን ፍሩ። ተው። አው የዋህብያ እስላም የቆመው በሰይፍና በውሸት ነውና ይህን ይመስላል። እኛ ስንቃወማቸው ከጥላቻ ስለሚመስላቸው ሁሌም ከራሳቸው ምስክር ማመጣላችሁ። ለዛ ነው ያው የተለያዩ ወንድሞችም ማህበራዊ ሚዲያ ላይ የሚሰሩ የእነሱ እንትን የሚያመጡላቸው ምእመኖቻቸው እኛስ ከኛ ወገን የሆኑ ውሸታቸውን ሲያጋልጡባቸው አይህማ ያው ክርስቲያኖች እስላሞችን ስለሚጠሉ ነው ስለሚል ነውና በውሸት ነው የቆሙት። እናመሰግናለን ለነዛ ሐቁን የተናገሩ ሙስሊሞች። የምርጫ ቅስቀሳ የሚሰሩ ጳጳሶቻችንን ላሳያችሁ። ብፁዕ አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስን ማህበራዊ ሚዲያ ላይ የስንዴ ነዶ ይዘው ብልጽግና ብለው እሳቸውና ሊቀ ሊቃውንት አጠገባቸው የሚገኙትን አባት ብልጽግና ፓርቲ ብለው ይዘው የቅስቀሳ ምርጫ ሰርተው ፎቶ ለቀቁባቸው። ስለዚህ ጳጳሶቻችን ምን እያደረጉ ነው ማለት ነው? ፓርቲ ምረጡ እያሉ ምርጫ ቅስቀሳ እየቀሰቀሱ የማንን? የብልጽግና ፓርቲ።
ይሄ ፎቶ ኤአይ ነው። እኛ ጳጳሶቻችን ፖለቲካ እንዲተነትኑና እዛ እንዲገቡ ፈቅደን አናውቅም፣ እንዲሆንም አንፈልግም። እነሱም እንዲሆን ፈልገው አያውቁም። የግል ፍላጎት ይኖራቸው ይሆናል። በሃይማኖት ተቋም ደረጃ ግን ይሄን ፓርቲ ደግፉ፣ ይሄን ፓርቲ ተቃውሙ አትልም፣ አይባልም። አሁን ጥላቻ ለመዝራት፣ እርስ በርስ ለማጣላት፣ ከምዕመን ጋር ለመለየት የትኛውን ተቃዋሚ ፓርቲን ቢደግፉ ነው የምነግራችሁ። የተቃዋሚ ቅስቀሳ እንደዚህ ያዛችሁ ብትለቁ ከመንግስት ጋር ለማጣላት ከህዝብ ጋር ለመለየት የሚደረጉ ጳጳሶቻችን ላይ የምታደርጉት ስራ ሊቆም ይገባል። እናንተ ነውር ጌጣችሁን፣ ብልግና ቆባችሁን፣ ስርዓት አልባ ናችሁ። ጳጳስ የማታከብሩ፣ ጳጳስ የምትሳደቡ፣ ጳጳስ የምትናገሩ ናችሁ። እናንተ እንደዚህ ከሆናችሁ ጳጳሶቻችን እንዲያድርገው አያውቁ። የትኛውንም ፓርቲ መረጡ ብለው አያውቁም። እንደ ሀገር በሀገር በኩል ሁሉ ጊዜ ቆመው ያውቃሉ። ተሳስተውም ትክክልም ሆነው እና ብፁዕ አቡነ አብርሃም ይሄ ስንዴ ነዶ ይዘው ብልጽግናን ምረጡ ያሉት ፎቶ የውሸት ነው። ኤአይ ፎቶ ነው እንድታውቁት። እሳቸውም ብቻ አይደሉም። እኛ አባት ከሸገር ሲቲ ሀገረ ስብከት ላይ እዚህ ከጎኑ ከምታዩት ከሸገር ሚዲያ ላይ ፎቶአቸው ወስደው አባ አፈወርቅ ይባላል። ወሊሶ ሲሰሩ የነበሩ አባት ናቸው። ሸገር ሲቲ ላይ አባት ናቸው፣ ካህን ናቸው። አሁን በለሚ ኩራ ክፍለ ከተማ ላይ የክፍለ ከተማው ስራ አስኪያጅ ተደርገው ተመድበዋል። እኛ አባት ትዝ ይላችሁ ከነበረ ከጠቅላይ ሚኒስትሩ ጋር በነበረው ውይይት ወቅት እንደ እርሶ እንቅልፎን ተኝተው ያድራሉ፣ እኔ ስለ እርሶ ያሳስበኛል የሚለውን ንግግራቸውን መነሻ በማድረግ ዛሬ መስቀል የያዙበትን እጃቸውን ኤአይ ሰርተው የስንዴ ነዶ አስይዘው ምርጫ ቅስቀሳ ልክ እንደ አቡነ አብርሃም ፎቶአቸውን ሰቅለው እየቀሰቀሱባቸው የኦርቶዶክስ ፈተና ምንድን ነበር የተባለው? ብፁዕ አባ ገብረ ኪዳን ራሱ ጀሚል ነው ኤአይ። አዎ እንደሰማችሁት ነው፣ እንዳያችሁትም ነው። አባቶችን ከምዕመናን ጋር ለማለያየት የሚደረግ ነገር ነው እየተደረገ ያለው። አባቶችና ምዕመናን ጋር ለማጋጨት ለማቆራረጥ የሚያደርጉት ነገር ነው። እስቲ ኤአይ ጄነሬትን እስቲ ወይም ጄሚናይ እስቲ እንጠይቀው የኒህን አባት የአባ አፈወርቅ የተባሉትን። እንደምታዩት አንደኛው እጃቸውን መስቀል የያዙበት ነው፣ አንደኛው ደግሞ እንደዚህ አድርገው እንትን ያደረጉት ነው። እስቲ እንትም በለውና እስቲ እኛ ቼክ እናድርግ ገብተን እንትን ላይ ማለት ነው። እስቲ ጎግል ላይ እንግባና ቼክ እናድርገው እስቲ ይህን ፎቶአቸው ማለት ነው። ጀሚናይ እስቲ እናውርድ ጀሚናይ። ጀሚናይን እስቲ እንጠይቀው ይህ ፎቶ ኤአይ ነው ወይስ አይደለም ብለን ማለት ነው፣ ስለሚቻል ማለት ነው። እስቲ እዚህ ያለን ፎቶ ደንም በለው። ኦኬ እንጠይቀው። ኢዝ ዚስ
is this AI generated image? Generated image ፕሮሰስ እያደረገ ነው። ትንሽ እንጠብቀው። አናላይዝ እያደረገ ነው። ያው እንግዲህ አሁን ምን ይላል? the image was edited or generated with Google AI አይደል? ጀምናይ ስቲል ካቺንግ አፕን ይላል። እንትን እያደረገ ነው። ስለዚህ ይህንን ነው የሚመስለው ከአባቶች ጋር ለማቆራረጥ የተደረገው አንደኛው ዘዴ ነው ማለት ነው። ምእመናንን ከአባቶች ጋር ለማጣላት የሚደረጉ አንደኛው ምክንያቱም ይሄ እኒህ አባት በአንድ ወቅት ከጠቅላይ ሚኒስትሩ በነበራቸው ስብሰባ እንደው እረፍት ያደርጋሉ፣ ይተኛሉ፣ ያሳስበኛል ብለው ትክክልም ሆነ ትክክልም አልሆነም ተናግረው ነበረ። ስለዚህ እቺን በመያዝ ከአባቶችና ምእመናን ለማጣላት የሚደረግ ነው። አንደኛውም ከና አቡነ አብርሃም እንደዚህ አድርገው ኤአይ መሆኑ ያስታውቃል የነሱ ከሩቅ። የኔ አባት ግን በጣም እንትን አሉት፣ በጣም ተጨንቀውበት ነው የሰሩት። የና አቡነ አብርሃም ከሩቁም ሲታይ እንዲሁ ኤአይ መሆኑ ያስታውቃል፣ ኤዲት መደረጉ አያያዛቸው ማለት ነው። እኒህን ግን አመሳስለውታል ከዙ ጋር ለማጣላት ያቺን የነበረችውን ቁርሾ በማያያዝ ማለት ነው። እንቀጥል፣ ወደ መንፈሳዊ እስቲ እንሂድ። ሶስት አምላክ የለንም በፍጹም። እንደዚያ ሶስት አምላክ ነው የምታመልኩ? አይ ጌታ አናመልክ ላትልፉ በቃ ትምህርት ሶስት የሆነ ነገር ሁሉ አንድ አይሆንም እንዴ? እሱም በአመክንዮ እናሳያለን። መገለጡን ነው መጀመሪያ መያዝ ያለብን። ስለዚህ ተመልከቱ፣ ወልድ የአብ ልጁ ነው፣ አብ የወልድ አባት ነው። አሃ ወልድ እስከሚወለድ ድረስ አብ ልጅ አልነበረው የሚል ልጅ ከመጣ ደግሞ ቃል ከልብ ይገኛል በሉ ሁላችሁ። በየት ነው የሚኖረው? ከዚያ በልብ በሉ እንጂ ይኖራል አይደል? ለጽፉ ስትሉ አልጻፍም ይላል። አይ በልብ የኖረው ቃል ተጻፈ እንጂ ቃል ፈጠርን አላልንም። ያ የአብ ቃል የነበረው ወልድ ኢየሱስ ክርስቶስ ሰው ሆነ። ተመልከቱ፣ አብና መንፈስ ቅዱስም ሰው ያልሆኑት ለዚህ ነው። የመጻፍ ግብር ያለው ቃል ነው እንጂ ልብ አይጻፍም። ቃል ነው እንጂ ሕይወት አይጻፍም። አብ አይወለድም። ለምን? የመወለድ ግብር ያለው ወልድ ብቻ ነው። አንተ እንኳን መጻፍ የሚችለው ቃልህን ነው። ቃልህን እንጂ ልብህን መጻፍ አችልም። ልቀርጸው ነው እንዲያርግ እሱ ልብ አይደለም ጌታዬ። ልብህን መጻፍ አችልም፣ ሕይወትህንም መጻፍ አችልም። መጻፍ የምችለው ቃልህን ነው። ስለዚህ ተመልከቱ፣ ያ የነበረው የአብ ቃል ሰው ሆነ። ሰው ከሆነ በኋላ ያ እምነታችን ሲገለጥ ተመልከቱ፣ ማቴዎስ ወንጌል ምዕራፍ 3 ላይ ወልድ ሲጠመቅ አብ ለምን የመጣ ይመስላችኋል? የኔን ቃል ነው እንዴ የዮሴፍ ልጅ የሚሉ ለማለት የምወደው የማፈቅረው ልጅ እርሱ ነው፣ ወሎቱ ስምዕዎ፣ እርሱን ስሙት፣ ለመስዋዕትነት የመረጥኩት። ከአብ ጋር አለው ሲላችሁ ዳህራዊ ነህ አትበሉት። የአብ ቃል ነኝ ሲላችሁ፣ የአብ ልጁ ነኝ ሲላችሁ የዮሴፍ ልጅ ነህ አትበሉት። አምላክ ነኝ ሲላችሁ ነቢይ ነህ አትበሉት። ለማለት አብ የኔን ቃል ነው እንዲህ ፍጡር ያለው ብሎ ብቅ አለ ማለት ነው። ከዛ መንፈስ ቅዱስ ደግሞ ተመልከቱ የባሕሪ ሕይወቱ ነውና ተመልከቱ፣ መንፈስ ቅዱስ ደግሞ ወርዶ በአምሳለ ርግብ አረፈ። ከሌሊቱ 10 ሰዓት ላይ ክርስቶስ የተጠመቀው ለአይሁድ መልስ ለማሳጣት ነው። ለምን? እርግብ ከሌሊቱ 10 ሰዓት አትነሳም፣ እንቅልፋም ናት ማለት ነው። ከዛ መንፈስ ቅዱስ መሆኑ በዚህ ይታወቃል። መንፈስ ርግቧ ናት የመጣችው ሊል ይችላል አንዳንድ ሰው። አይደለችም። ከሌሊት 10 ሰዓት የተነሳች ርግብ ሲያሳየኝ የለም። ስለዚህ መንፈስ ቅዱስ ምን አለ? የኔን ቃል ነው እንዲህ ሕይወት ፍጡር የሚሉ ለማለት መንፈስ ቅዱስ ወርዶ በአምሳለ ርግብ ራሱ ላይ ተቀመጠ። ስለዚህ ተመልከቱ፣ ክርስትና የምን ሃይማኖት ናት? በሞቴ ንገሩኝ። የመገለጥ። አያችሁ፣ ወልድ የማን ቃል ነው ማለት ነው? ለካ
ያብቃል። ስለሱ ስንማማር መጀመሪያ መያዝ ያለብን ሰው ሆነ ለማለት ይሄን ስለሆነ ነው። ያዙልኝ። እሺ ቃለ ሕይወት ያሰማልን አባታችን፣ ረጅም ዕድሜ ከጤና ያድልልን ቅዱስ እግዚአብሔር። አባታችን ድንቅ መምህር ናቸው፣ እናውቃቸዋለን። መምህር ግሩም ወርቁ ይባላሉ። እንደውም በአስተምህሮታቸው ከአባ ገብረ ኪዳን ጋር ይመሳሰላል ይሏቸዋል መምህራንና እግዚአብሔር ይስጥልን። እንግዲህ አሁኑ ለነዛ አምላክ አይወለድም ለሚሉት ቆርጣችሁ ላኩላቸው። ይህንን እንቀጥል። ጾመ ድህነት ማለትም ሮብና አርብ መቼ ነው ጾሙ የሚጀምረው ተብላችሁ ተጠይቃችሁ አታውቁም? እኔ ተጠይቄያለሁ። ይህ መቼ ነው የሚጀምረው ቢባል ከእርገት ቀጥሎ ያሉት ሮብና አርብ ሳይሆን ከጰራቅሊጦስ ቀጥሎ ያሉት ሮብና አርብ ነው የድህነት ጾም የሚጀምረው። ማለትም ግንቦት 26 የድህነት ጾም ይጀምራል ማለት ነው። ቀደም ብሎ ግን የሐዋርያት ጾም ግንቦት 24 ስለሚጀምር፣ ስለዚህ ከጰራቅሊጦስ በኋላ ነው እንጂ ከጰራቅሊጦስ በፊት ጾመ ድህነት አይጀምርም ማለት ነው። ወስብሐት ለእግዚአብሔር። ይቆየ። እናመሰግናለን ወንድማችን፣ ቃለ ሕይወትን ያሰማልን። አዎ ጾመ ድህነት በ26 ይጀመራል። ግን ከዛ በፊት ጾመ ሐዋርያት ወይም የሰኔ ጾም ይጀምራል በ24 ማለት ነው። ቀጣይ ሳምንት ማለት ነው። ዛሬ ዕለተ ሮብ ነው። ስለዚህ ቀጣይ ሳምንት ይጀመራል። እንግዲህ አሁኑ ሰሙነ ፋሲካ አልቆ ወደ ጾም ነው። ራሳችን እያዘጋጃችሁ ነው፣ እኔንም ጨምሮ እያዘጋጀው ነው ብለን እንድንጠይቅ ማለት ነው። እንቀጥል እስቲ። ብልጽግና ፓርቲ ወደ ስልጣን ሲመጣ ለመንግስት ሰራተኛ ደሞዝ መክፈል የማትችል ሀገርን ነበር የተረከበው። እዳ በእዳ ተዘፍቃ ኢኮኖሚዋ መንቀሳቀስ የማይችል ሀገር ነበር የተረከበው። ነገር ግን በ7 ዓመት ብቻ ተአምር ማለት በሚቻል ደረጃ ላይ በሰራው የኢኮኖሚ ሪፎርም ሀገራችን ዛሬ ከአፍሪካ ቀዳሚ ኢኮኖሚ መሆን የቻለችበት። እሺ ወይዘሪት ፈዲላ ጥሩ ፖይንት አንስተሻል። አንድ ነገር ላስታውስሽ፣ 2010 ላይ ብልጽግና ከኢህአዴግ ላይ ሀገሪቷን ሲረከብ በረባት ከአበዳሪዎች እዳ 27 ቢሊዮን ዶላር ነበረ። ኦኬ አሁን ደግሞ አንቺ ይህንን ንግግር ወደ ማህበራዊ ሚዲያ በለቀቅሽበት ጊዜ 2024 ላይ የኢትዮጵያ እዳ 34 ቢሊዮን ዶላር ነበረ። አሁን እኔ ይሄን ቪዲዮ ስቀርጽ 2026 ላይ የኢትዮጵያ እዳ 51.8 ቢሊዮን ዶላር ደርሷል። ይሄ ነገር እንዴት ነው የምታስማሚው? ሌላ ደግሞ ማወቅ ያለብሽ ሀገሪቷ ላይ በጣም የተማረ የሚያነብ ስለ ሀገሩ የሚያውቅ ኦኬ ኑሮውን እሳት አመድ ያደረጋችሁበት ሰው አለ እና ትንሽ ሰከን ማለት ይኖርብሻል። ለበለጠ ደግሞ መከራ ውስጥ ስቃይ ውስጥ ሰቆቃ ውስጥ የነከሩን ወንድሞችሽ አህመድ ሺዴና እንዲሁም ማሞ ምህረቱን መረጃ በደንብ ጠይቂያቸው። አንቺ ሳትሰሪ ትበያለሽ፣ ሳትለፊ ታገኛለሽ። ዝም ብለሽ ገንፎሽን ቢ። የድሮ ላይም ዘንድሮም ያሉት አባቢ አባዱላ ገመዳ በደንብ መረጃ ጠይቂያቸው። መጠሽ ዝም ብለሽ ከማውራትሽ በፊት ከመናገርሽ በፊት ትንሽ ለማቀራረብ እንኳን ሞክሪ። ዝም ብሎ አይሰከስም። እንግዲህ አሁን እንደዚህ ነው የሚመስሉት የብልጽግና ሰዎች። እውቀትም የላቸውም መሰለ እውነቱ ለመናገር። ስታስቲክሱ አያነቡትም፣ አያዩም፣ ክሮስ ቼክ አያደርጉም ነው ወይስ ሾርት ሚሞሪዎች ናችሁ ሲሉን ነው? ክብርም እኮ የላቸውም ለሰው ሲናገሩ ሆዳሞች ዝም ብለው ይበላሉ ሳይሰሩ። ስለዚህ ምንም ችግር የለውም። የሰጧቸውን ሪፖርት መተው ዝም ብለው ያነባሉ። ክሮስ ቼክ የሚባል ነገር የለም። ክሮስ ቼክ አያደርጉም። እንዴት ያደርጋሉ? አዛዣቸው ይነቀፍባቸዋል። እንዲህ ነው የሚመስሉት አሁን ያሉ አመራር። ኢትዮጵያ ውስጥ እኮ በዚህን ጊዜ የሚበላ የሚጠጣ ሰው ተቸግሮበት ባለው ጊዜ እንደዚህ አይነት የድፍረት ቃላት የሚናገሩበት ሰሙን መጣው የምትለው እንትን ነች። ዝም ብለው የሚለፈልፉብን እየመጡ ማለት ነው እኛ ላይ። በጣም እኮ ነው የሚያሳዝኑት። አሳዛኝ ናቸው።
እስቲ እንቀጥል። ሲያስፈልገዋል ለምን ዲላን ፔጅ ላይ ሄዳችሁ ስለ ኢትዮጵያ መልካም ነገር ብቻ አልጻፋችሁም እያለን ይገኛል። ኢትዮጵያ ኔጌቲቭ ነገሮችን እየጻፋችሁ የነበራችሁ እነዚህንም ነገሮች ማወቅ አለብህ እያላችሁ ኮሜንት ይሄ ወንድማችን ዳሎ ኢንተርቴይንመንት ምርጥ ዩቲዩበር ነው፣ በዛ ላይ ሐኪምም ነው። ብዙ የሚያቀርበው ነገር ይመቸኛል። ይሄ አስተያየቱ ግን አልተመቸኝም። ሁለት ነገሩን እተቸዋለሁ። የመጀመሪያው ስለ ዲላን ፔጅ ላይ ሄዳችሁ ጥሩ ስለ ኢትዮጵያ ብቻ ጻፉ፣ ኔጌቲቭ ነገር አትጻፉ ነው የሚለው። ኔጌቲቭ ማለት እንግዲህ እየተራብኩ ነው፣ እየተጣማው፣ እየተገደልኩ ነው፣ ጄኖሳይድ እየተፈጸመብኝ ነው፣ እየተፈናቀልኩ ነው ብለህ አትጻፍ። ኮሜንት ላይ የኢትዮጵያን ገጽታ ያበላሻል ነው እንግዲህ የሚለን። በጣም ተመልከቱ። አንተ ደልቶ እየኖርክ ከሆነ እየተራበ ያለ እየተጠማ ያለው ሰው ለዓለም ሕዝብ በተቻለው መንገድ ሁሉ መረጃው ማድረስ አለበት። የሚዲያ ሰው ነህ። ይሄ እንዴት እንደጠፋህ ሊገባኝ አልቻለም። በእውነት ያሳፍራል። እኛ መናገር ባንችል ሰው ለምን ተናገረ ብለን ደግሞ መናገር፣ ይሄ በጣም ያሳፍራል። በእውነት አይጠበቅም ካንተ ወንድሜ የሚለው። ሁለተኛውን እንስማው። ምዕራባውያን ዌስተርን የእኛን ችግር ሰምተው ለእኛ መቼም እንደማይደርሱልን ይሄ ደግሞ ሙልጭ ያለ የተሳሳተ አስተሳሰብ ነው። ይሄ ከተማረ አንድ ዶክተር ከሆነ ሰው ይሄን መስማት ራሱ ያሳፍራል። በእውነት ፌል የሆነ አስተሳሰብ ነው። የዓለም አቀፍ ተቋማት ተጽዕኖ ይፈጥራሉ። የአብይ አህመድ አገዛዝ ትግራይ ጄኖሳይድ በሚፈጽምበት ጊዜ ዩናይትድ ኔሽን፣ የአሜሪካ መንግስት፣ የአውሮፓ መንግስታት ናቸው ህዝብን እንዴት እንደዚህ ትገላለ ብለው ጫና ፈጥረው በዚህም በዛም መግቢያ መውጫ አሳጥተው አሁንም በአማራ ህዝብ ላይ የቀጠለው ግፍና በደል መላ ኢትዮጵያ ውስጥ እየተፈጸመ ያለው ግፍና በደል አቁመው ህዝብ ላይ አትፈጽም እያሉ ተጽዕኖ የሚፈጥሩ ናቸው። ይሄንን ለምንድን ነው ማቀው? እኔም በስዊድን ያሉ ባለስልጣናት መንግስታት ጋር ኮንታክት እናደርጋለን። ይሄን ነገር እነግራቸዋለን። እነሱም የኢትዮጵያ መንግስት እርዳታ ድጋፍ የሚያደርጉ ከፍተኛ ድጋፍ የሚያደርጉ አገራት ስለሆኑ ተጽዕኖ ይፈጥራሉ። እባክህን ህዝብን አትግደል እያሉ ይናገራሉ። እዚህ አሌክሳንድራ ቮልከር የተባሉ የተወካዮች ምክር ቤት በስዊድን መልእክታቸውን ሲያስተላልፉ የተመለከትነው ነው። ይሄ ዓለም አቀፍ ተቋማት ምዕራባውያን ተጽዕኖማ ይፈጥራሉ። ይሄንን እንዴት ነው ለአንተ ማስረዳት የሚቻለው? ወንድሜ ተሳስተሃል። በሌላው መልካም ነገር ይቀጥል። ይሄንን ግን አረም ማለት እወዳለሁ። እኔ ትግሌ ከብልጽግና ገዳይ ቡድን ጋር ነው። ከዲላን አይደለም፣ ከአዶናይ አይደለም፣ ከእንደዚህ ዩቲዩበሮች ጋር አይደለም። ችግሬ ግፉን እየፈጸመ ካለው ቡድን ጋር ነው። እሱን እንድታቁልኝ ፈልጋለሁ። ቴንክ ዩ። እናመሰግናለን ወንድማችን አሹካ። አዎ ትክክል ነው ብዬ ምንም አላስብም። ለምንድን ነው ማወቅ አለበት? የዓለሙ ማህበረሰብ ማወቅ ያለበት ነገር ስለሆነ ማለት ነው። ምክንያቱም ተጽዕኖ ማድረግ ይችላሉ። በእርዳታ መልክ የሚያገኘው መንግስት እሱንም ይቀንሱበታል ወይም ያሳጡታል። ስለዚህ ብዙ ነገሮች አሉ እና ትክክል ነው ብዬ አላስብም። እየሆነ ያለው ነገር ለዓለም ሚዲያ ማሳወቅማ ግዴታችን ነው። አይረዱንም፣ ባይረዱንም ማሳወቁ ምናልባት ነገ የተሻለ ሲመጣ ሊረዱን የሚችሉበት ጊዜ ሊመጣ ይችላል። ስለዚህ ማወቅ አለባቸው። ማንም ቢሆን ማወቅ አለበት ብዬ ነው ማስበው እኔ እንደ አንድ ሰው። እኛም እንኳ አንዱ ለአንዱ እንትን የምንሆነው ጥሩም ሆነ መጥፎ ነገር ሲያጋጥመው ድምጽም የምንሆነው የተለያዩ ነገሮች እንድናደርግ ወይም የሆነም እንኳ ተቸግረው ከሆነ የሆነ ነገር እንዲያገኙ የምናደርግበት አንዱ የማህበራዊ ሚዲያ አገልግሎት ስለሆነ፣ ስለዚህ እየተቸገሩ ላሉ፣ እየተገደሉ ላሉ፣ እየተጨፈጨፉ እያሉ በሀገራቸው ላይ ሁለተኛ ዜጋ ሆነው የሚኖሩበት ህዝብ ያላት ሀገር ኢትዮጵያ በዚህን ሰዓት አይ ምንም እንትን አልተባለም። አንዳንድ ዩቲዩበሮች እንደዚህ አይነት ነገሮች መጋፈጥን አይወዱም፣ ይፈራሉ ማለት ይችላሉ። በሙሉ እንትን ማለት ነው። በቃ ዝም ብለው ከመንግስት ጋር እየተሞዳሞዱ መኖር ምናምን። እኔ አሁን ዳሎል ኢንተርቴይንመንት ይሄ የዩቲዩብ እንደው ዝም ዩቲዩብ እንደዚህ እንዲጀምር ምክንያት የሆነ ሰው ነው በግሌ የዛሬ 4 ዓመት ወይም 3 ዓመት ከምናምን አካባቢ እሱ የሆነ አንድ ስለ ዩቲዩብ ጥቅም ምናምን እንዴት እንደሚከፈትም ብቻ ስለ ዩቲዩብ ጥቅም በሚያስረዳበት ጊዜ ከሱ አይቼ ነው የዩቲዩብ የሚለው ሀሳብ ራሱ እንዲኖረኝ የሆነውና ስለዚህ
ይህን ግን ስህተት ነው ማለት እችላለሁ። ስህተት ነው ደግሞ ማለት እችላለሁ። በሙሉ ልብነት ነው ምን እንናገረው ማለት ነው። ስለዚህ ወንድማችን ዳሎል ኢንተርቴንመንት ወይም ኑቲ ትክክል አይደለም። ይህን ሀሳብ እየሆነ ያለ ድምፅ ራሱ መሆን ብትችል አንተ ጥሩ ነው ለማለት ትወዳለሁ። ለህዝባችን ያው ዶክተር ነው ኢትዮጵያ ውስጥ ነው ያለው። ምናልባት እንትን እንደዚህ አድርጎ ድምፅ ለመሆን እንትን ሊል ይችላል። ምናልባት ስጋትም ሊኖርበት ይችላል። ነገር ግን እስከ መቼ ዛሬ በአርሲ ላይ የሆነ ያለ ነገር ነገ ወደኛ እንደማይመጣ ምን ማስረጃ ወይም ምን ተማምነን ነው? አማራ ክልል ላይ እየተጨፈጨፉ ያሉ ህዝብ ድምፅ ካልሆንክ ምን የትኛውም የኢትዮጵያ ፓርት የሚሞተውን ህዝብ ድምፅ መሆን ግድ ያስፈልጋል ለማለት ተወዳለሁ። የዛሬ ቪዲዮዎቻችን እኒህን ይመስሉ ነበር። ውድ ተመልካቾቻችን የዩቲዩብ ቻናሉን ላይክ፣ ሰብስክራይብ አድርጉልን። እስከዚች ሰዓት አብራችሁን ስለቆያችሁ ቪዲዮውን በትዕግስት ስለተከታተላችሁልኝ እጅጉኑ በጣም አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። እስከ ቀጣይ ድረስ ቸር ሰንብቱ።